ኪሊያን ምባፔና ሊዮኔል አንድሬስ ሜሲ በዚህ ዓለም ዋንጫ ለቶፕ ጎል ስኮረርነት ተፋጠዋል ነው ብላችሁ አሁንም ይሰርቡታል፣ አያጡም፣ ይሰርቡታል፣ ይናገሩታል። ምባፔ ምን አይነት ጎል ያገባው በግራ እግሩ ማለት ነው። ልምጥጤ ሰውዬ ልይዞ ምን እንዳይመታችሁ ነው። አሁን ምባፔን አስቡት፣ መብረቅ ሲመታው በዚህ ሩጫው አባሯ ይመታል። ይቀልዳሉ እንዴ? አምነሃለሁ ምባፔ በጣም ነው የምትችለው ትንሹ ሮላንዶ። ኪሊያን ምባፔና ሊዮኔል አንድሬስ ሜሲ በዚህ ዓለም ዋንጫ ለቶፕ ጎል ስኮረርነት ተፋጠዋል ነው ብላችሁ ፍራንስ ዛሬ ኢራቅን 3-0 በማሸነፍ ወደ 32 ዙር መቀላቀሏን ማረጋገጥ ትችላለች። ኪሊያን ምባፔን በጨዋታው ላይ ጎሎችን በማስቆጠር በዚህ ዓለም ዋንጫ ከሊዮኔል አንድሬስ ሜሲ በመቀጠል በአራት ጎሎች ሁለተኛው ከፍተኛ ጎል አስቆጣሪ መሆን ችሏል። በታሪክም እንግዲህ ከሊዮኔል አንድሬስ ሜሲ በመቀጠል ከክላውስ ጋር 16 ጎሎችን በመጋራት የምንጊዜም የዓለም ዋንጫው ከፍተኛ ጎል አስቆጣሪ መሆን ችሏል። ይሄ ልጅ ጋይስ ለሪከርዶች በጣም ቅርብ እንደሆነ ነው እያስመለከተን የሚገኘው። ገና ከዚህ በኋላ ራሱን ጠብቆ መቆየት የሚችል ከሆነ ከአንድም ሁለት ወርልድ ካፖችን መጫወት ይችላል። ዛሬ ግን የፍራንስ ትሪዮ ማለት ነው አብዶ ነበር ያመሸው ማለት ይቻላል። ኢራቅ ላይ እንግዲህ በፈርስት ሃፍ ኪሊያን ምባፔ 14ኛው ደቂቃ ላይ በጣም አስደናቂ ጎል ከቦክስ ውጪ በግራ እግሩ በደካማ እግሩ አስቆጥሮ ቀዳሚ አድርጓቸው ነበር። ሰከንድ ሃፍ እንግዲህ በጣም ሌላ ታሪክ ሆኖ ነበር የገቡት ፍራንሶች ማለት ነው። በዚህ ዓለም ዋንጫ ላይ ሰከንድ ሃፍ ፍራንሶች ባለፈው ከሴኔጋልም አስገርሞ የነበረ ዛሬም ከኢራቅ ጋር ሰከንድ ሃፍ ሌላ ታሪክ ሆኖ ነበር የገቡት። እርግጥ ጨዋታው ለአንድ ሰዓት ያህል ተቋርጦ ነበረ በአየር ሁኔታው ምክንያት ማለት ነው። ታዲያ ከሰከንድ ሃፍ በኋላ እንግዲህ በኪሊያን ምባፔ 54ኛው ደቂቃ ላይ ሌላ ጎል አስቆጥሮ በድጋሚ ኦስማን ዴምቤሌ 66ኛው ደቂቃ ላይ ጎል በማስቆጠር ለፍራንስ በዓለም ዋንጫው ለመጀመሪያ ጊዜ ጎል ማስቆጠር ችሏል ማለት ነው። ለባላንዶሩም አስፈርጊ ስጋሴ እንደሚያደርግ ነው ዛሬ ያስመለከተን። አንድ ጎልና አንድ አሲስት ማድረግ ችሎ ነበረ። እንዲሁም ደግሞ ሚኬል ኦሊሴን በዚህ ጨዋታ ላይ ሁለት አሲስቶችን ማድረግ ችሎ ነበር። ኪሊያን ምባፔ ሁለት ጎሎችን ማስቆጠር ችሏል። ስለዚህ ዛሬ የፍራንስ ትሪዮ አብዶ ነበረ ማለት ይቻላል። ይሄ ፈረንሳይ ግን የምሬ ነው ብላችሁ በጣም በሱፐርስታሮች የተሞላ የሚያስፈራ ናሽናል ቲም ሆኖ አግኝቼዋለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። ኢራቅ በይፋ እንግዲህ ከዚህ ዓለም ዋንጫ ተሰናብታለች ማለት ነው። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላል። የወቅቱ የዓለማችን ምርጡ ተጫዋች ኪሊያን ተቀይሮ ሲወጣ እኔም ቲቪን አጥፍቼ ቪዲዮ ልሰራ መጣሁኝ። ምክንያቱም እኔ ፈረንሳይን የማየው ለሱ ብዬ ነው። እንደኔ ኪሊያን የምትወዱ ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። ፋሚሊ 2 ጎል አስቆጥሯል ኪሊያን። አሁንም ይሰርቡታል፣ አያጡም፣ ይሰርቡታል፣ ይናገሩታል። በባህሪው ልጠሉት ትችላላችሁ፣ ግን ኳስ አይችልም ብላችሁ ስሙን አታጠፉም። እርግጠኛ ነኝ አተቹትም። አሁን ላይ ከሁለቱ ንጉስ ከሜሲና ከሮናልዶ በኋላ ያለው ዓለማችን አለች የምትለን ምርጡ ተጫዋች እሱ ነው። ለሀገሩ የሚገባውን ነገር አድርጓል። ገና በ18 ዓመቱ ይህም በየጊዜው እናወድሰዋለን። አሁን እንዴ ሌላው ይቅርና ሰዎች 2022 ላይ ከዓለማችን ምርጡ ከሜሲ ጋር ተካሻ ለተካሻ የተለካካ ተጫዋች እኮ ነው። እሱ እንደ ሜሲ ነው ደረጃው እያልኳል። ከሱ ጋር የተለካካ ሰው ነው ፈረንሳዊ። እኔ በተለይ ፈረንሶች አይናገሩትም እሱ ምንም ቢያደርግ። ልጆቹም አይታችሁት እንደሆነ አሁን በጣም የተንከባከቡት ነው። ምክንያቱም ከሱ በታች እንደሆነ ያውቃሉ። አሁን እንግዲህ 16 ደርሷል በዓለም ዋንጫው ከሜሲ በሁለት አንሱ እና እድሜው ደግሞ ገና ነው። ብዙ መስራት ይችላል። በጣም ለሱ ነው ደስ ብሎኛል። ባለፈው በጣም እያሳዘነኝ ነበር ፕሬዚዳንት መሆን ምናምን ሲሉት ረኔ ድሮም አይወዱኝ ምናምን እያለ ነበርና በጣም ነው የሚያሳዝነኝ። ብዙዎች ስለሚጠሉት እኔ ሰው ሲጠላ ደግሞ ደስ ይለኛልና ከዛ ጎን መሆን ለሱ ነው ደስ ብሎኛል። እስቲ እናንተ ኪሊያን 2 በማስቆጠር የተሰማችሁን ደስታ ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ፈረንሳይ ኢራቅን 1-0 እየመራች ነው። ምባፔ ምን አይነት ጎል ያገባው በግራ እግሩ ማለት ነው። ልምጥጤ ሰውዬ ልይዞታል። ማን ደባሪ ጨዋታ ማለት ነው። ፈረንሳዮች አይችሉም ነው ማለት ግን ይችላሉ። ግራም ያጋባ ነገር ነው ማለት ሴት ፒስ ቢጨምሩ አርሰናል ነው የሚመስሉት። ተረዳኛል። በቃ የሆነ ሰዓት ላይ የሆነ ነገር ይፈጠራል። ልምጥጥ ምናምን ጎል። ኢራቅንም 1-0 አርጀንቲናንም 1-0 ማሸነፍ የሚችል አይነት ቡድን ነው ፈረንሳይ። ገባ አይደለ? ግን እኛ ዘንድሮ እንግሊዝን ነው የምንደግፈው። እንግሊዝ ማንንም አይችላትም ነው እመኔ ነው ማለት ምባፔ ኪስ ውስጥ ይገባል። የማ ኪስ ውስጥ ነው ለማለት ይከብደናል፣ ግን በቃ ማንንም ምንም ነገር አይፈጥርም ነው ማለት ሰከንድ ሃፍ እንዴት እንደማያላ ቦሪንግ ጌም ሊያስተኙ ይደርሱና ያበደ ጎል ሊያስተኙ ይደርሱና ያበደ ጎል። እንደዚህ ነው ሰከንድ ሃፍም እንደዚህ እንደሚቀጥል እርግጠኛ ነኝ። ኢራቅ ላይ 3-4 አታገባም። አድከም ይሆንክ ሰውዬ ማን ይመለው ጀማ አይመጡም እንዴ? ምን ሆኖ ነው? አረ ፈረንሳይና ኢራን ረፍት እንደወጡ አልተመለሱም። ጀማ ያያቸው ይኖራል። እንደዚሁ እኮ እየጠበቁኝ 8 ሰዓት ሆነብኝ እኮ እናንተ። ጨዋታውን ጨርሼ የመተኛበት ሰዓት እንዴ ኪሊያን የሚገርም ጎል አግብቶ ዝናብ ዘነበ። እሺ ባዶ ይዘራሉ
እሺ አልኩኝ። ዝናቡ እስካሁን ምንድን ነው እንዴ? ተከታታይ እንትን ነው እንዴ? አይመጡም ነው እንተኛ ነው እንደወጡ ቀሩ። ባየለም ይኸው 8 ሰዓት አናቱ ላይ ሆነብኝ። ምንድን ነው ተዘዋውሯል የሚባል ነገር ሰማሁ። እኛን የጥለው ነው የሚዘዋወሩ እንዴ? ደም ዝውውሯቸው ይቋረጥና እንዴ? እኛ ቀልድ ነው እንዴ? ያዝነው እንቅልፍ አተናደን እንዴ? እስከ 8 ሰዓት የተቀመጠ ነው። የምን ዝናብ የምን መብረቅ ነው? ጨርሰው ነው መሄድ ያለባቸው። ምን እንዳይመታቸው ነው? አሁን ኤምባፔን አስቡት፣ መብረቅ ሲመታው በዚህ ሩጫው አባሮ አይመታል። ይቀልዳሉ እንዴ? እውነት ተራግሜ ነው ዛሬ ራሱ መተኛት ያለብኝ፣ መተኛ ካለብኝ። ነውራን ባለጆች እኛን እንደው ቁጭ እንዳደረጉን እረፍት እንደወጡ በዛው ይቀራሉ እንዴ? ተኙ ቢሉ ምን ችግር አለ እንጂ መተኛት እየቻልኩኝ ብተኛ። አምነሃለሁ እምባፔ በጣም ነው የምትችለው። ትንሹ ሮናልዶ እምባፔ የኔ ጌታ ትጨምራለህ። ገና ጎልደን ቡቱን ትበላለህ። ሮናልዶን አርአያ አድርጎ የሚሄድ ሰው ውጤታማ ነው የሚሆነው። በስመ አብ የፈረንሳይ ደጋፊ በመሆኔ ሁሌም ነው ደስተኛ የምሆነው። መድኃኒዓለምን ትጨምራለህ። ወይኔ ባለቀ ሰዓት እንዴት ነው እንደዛ ገላሃቸው? በስመ አብ ወደር የለህም። በግራ እግር እንዴት ነው ያስቆጠርኩ? ያን ከኦሊሴ ጋር በጣም እናንተ አንድ ቤት ማደር ጀምራችኋል። ይኸውላችሁ ያረፋችሁበት ሩም አንድ ላይ ነው እንጂ ይሄ ያሰልጣኙ ታክቲክ አይሆንም። ማድሪድ ይመጣል፣ ኦሊሴ ይመጣል። 250 ቢሆን ይከፈላል። 300 ቢሆን ምን ችግር አለው? ወይኔ አሬ ሰውዬ ግራ ቀኝ ተምታቶበታል። ባገኙ ድግፍ በዚህ ጋር ይመጣል ድግፍ። ኧረ በለው ይመቻችሁ። ብቻ አሪፍ ነው፣ በጣም አሪፍ ነው። ጎል ጨምር እምባፔ ሃትሪክ ሰርተውጣ። በህግ አምላክ ሃትሪክ ሰርተውጣ። የኔ ጌታ ፈርስት ሃፍ ነው የተሳተ ኳስ ብዙ አለ። ምንም ቢሆን ግን መጨመር አለብህ። አረረረ ሰላሜ ልትሰጠኝ ነው ነገ ጠዋት። ቀኔን ብሩ ልታረገው ነው አንተ ሰውዬ። ይመችህ።